ዌልካም ቱ ሲ ፕላስ ፕላስ ፉል ኮርስስ። በዛሬው ቪዲዮ የምናየው የሲ ፕላስ ፕላስን ኮድ ቤዚክ ወይም ደግሞ ሜም ስትራክቸሩን ብሬክ ዳውን እያደረግን ላይን ባይ ላይን የምናይበት ክላሳችን ነው። ስለዚህ ይህን ቪዲዮ የምታዩት ልጆች ሲ ፕላስ ፕላስን ለመማር ወስናችሁ ነገር ግን የት ጋር መማር እንዳለባችሁ ስትራክቸር የሆነ ቪዲዮ አጣችሁ ይህን ቪዲዮ እያያችሁት ከሆነ ትክክለኛው ቦታ ላይ ናችሁ። ምክንያቱም ይህ ቻናል ዛሬ ሲ ፕላስ ፕላስን ወይም ደግሞ ፕሮግራሚንግን ከግራውንድ ነገ ደግሞ ሶፍትዌር ኢንጂነሪንግ ሪል የምናስተምርበት ቻናላችን ነው። ለማታውቁ ሰዎች ተመስገን እባላለሁ። ሶፍትዌር ኢንጂነር እንዲሁም ደግሞ ፉል ስታክ አፕሊኬሽን ዲቨሎፐር ዩቲዩብ ላይ ቁም ነገር ለማየት የምትወጡ ልጆች ካላችሁ እንዲሁም ደግሞ ኮዲንግን ከኛ ጋር ሶፍትዌር ኢንጂነሪንግ ሪል የመማር የምትፈልጉ ካላችሁ ናይል ኮድ ዩቲዩብ ቻናልን ሰብስክራይብ ያደርጋችሁ ፋሚሊ ሁኑ። እንዲሁም ደግሞ ከዚህ በኋላ የምንለቃቸው እያንዳንዳቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ የኖቲፊኬሽን ምልክቱን ማብራት እንዳይረሳ። ወደ ዛሬው ቪዲዮአችን ሌትስ ጎ። መግቢያ ላይ እንደተናገሩት አሁን የምናደርገው አይዲኢ እንከፍታለን ወይም ደግሞ ኢንተግሬት ዲቨሎፕመንት ኢንቫይሮንመንቱን ማለት ነው። በባለፈው ቪዲዮ እንዳስተላለፉትኝ እናንተ የፈለጋችሁትን ኤዲተር መጠቀም ትችላላችሁ። ላይክ ቪዥዋል ስቱዲዮ መጠቀም ትችላላችሁ። ኮድ ብሎክ እንደ ቢግነር መጠቀም ትችላላችሁ። ዴቭሲ ፕላስ ፕላስ መጠቀም ትችላላችሁ። እኔ ግን ስማር የተማርሁበት ዴቭሲ ፕላስ ፕላስ ስላለ ዴቭሲ ፕላስ ፕላስን በዴቭሲ ፕላስ ፕላስ አሳያችኋለሁ ማለት ነው። እናንተ በኮድ ብሎክን ብጽፉ ተመሳሳይ ነው። ቪዥዋል ስቱዲዮ ግን ትንሽ ሊከብዳችሁ ይችላል፣ ምክንያቱም የሚወርድ ኤክስቴንሽን ምናምን ስላለ ወይ ኮድ ብሎክን ተጠቀሙት ወይም ደግሞ ዴቭሲ ፕላስ ፕላስን ተጠቀሙት። ቀጥታ እኔ የሲ ፕላስ ፕላስን ቤዚክ ኮድ የምትባሉት ወይም ደግሞ ሜን ፋንክሽን የምትባሉትን ነገር በመጻፍ እሷ ላይ ላይን ባይ ላይን ዲስክራይብ አደርግላችኋል ማለት ነው። ምክንያቱም ይችን በማድረጌ ሌላ ከዚህ በኋላ የሚመጡ ኮምፕሌክስ የሆኑ ነገሮችን እኔ የምላችሁ ነገር ለእናንተ ግልጽ እየሆንላችሁ ስለሚሄድ ማለት ነው። አሁን ላይ መጀመሪያ ፋይል ክሬት እናድርግ። ፋይል የምትሉት ላይ ስክሪን ላይ እንደምታዩት ፋይል የምትሉት ላይ ሆቨር ሳደርግ ኒው የምትሉት ላይ ኒው ሚል ወይም ደግሞ ሌላ ድሮፕ ዳውን ይመጣላችኋል። ከዚያ ኒው ላይ ሶርስ ፋይል ምትላለች። ሶርስ ፋይል ነው ክሬት የምታደርጉ። እሱን ሶርስ ፋይል እኛ የሲ ፕላስ ፕላስን ቤዚክ ኮድ ወይም ደግሞ ሜን ፋንክሽን ሜን ኮድ የምትባሉትን ነገር ክሬት እናድርግ። የመጀመሪያ ሃሽ ኢንክሉድ ነው። ሃሽ ኢንክሉድ አዮስትሪም። ቀጣይ ዩዚንግ ኔም ስፔስ ስትል ያለ ምን ማለት እንደሆነ እችን ላይን ባይ ላይ እናያለን። ሶስተኛ ኢንት ሜን፣ ከዛ ብራኬት አለ፣ ከዛ ከርሊ ብራስ አለ። እዚህ ጋር መጨረሻ ሪተርን 0። እቺ ሁሌም ሲ ፕላስ ፕላስ ኮድ ለመጻፍ ስንፈልግ የማትቀር ልንጠቀማት የምንችላት ፕሮግራም ነች ወይም ደግሞ ስትራክቸር ነች። እነዚህ ላይን ባይ ላይን ምንድናቸው የሚለውን ነገር በዛሬው ክላሳችን እናያለን ማለት ነው። እነዚህ የምናያቸው ነገሮች ሁሉም ምንድነው ጥቅማቸውስ ምንድነው? ለምን እናካታቸዋለን? ወይም ደግሞ ሁሌም በማንኛውም የሲ ፕላስ ፕላስ ፕሮግራም ውስጥ እነዚህ ለምን እናካታቸዋለን የሚለውን ክላስ እናያለን ማለት ነው። የመጀመሪያው አት ዘ ታፕ ሄደር ላይ የምናገኛት ሃሽ ኢንክሉድ አዮስትሪም የምትሉትን ነው። ሃሽ ኢንክሉድ አዮስትሪም የምትሉትን ነው። ሃሽ ኢንክሉድ አዮስትሪም ጥቅሙ ምንድነው? ስሙ ፕሪፕሮሰሰር ዳይሬክቲቭ ይባላል። ሃሽ ኢንክሉድ አዮስትሪም የምትባልቱ ፕሪፕሮሰሰር ዳይሬክቲቭ ትባላለች። ኢት ቴልስ ዘ ኮምፓይለር ቱ ኢንክሉድ ዘ ኢንፑት አውትፑት ስትሪም ላይብራሪ that is what iostream means። iostream ማለት ወይም ደግሞ ሃሽ ኢንክሉድ iostream ይላል አይደል? ሃሽ ኢንክሉድ ማለት አካተልኝ እንደማለት ነው፣ ወይም ደግሞ አስገባልኝ። አሁን በምጠቀመው ወይም ደግሞ በምጽፈው ኮድ ውስጥ ሃሽ ኢንክሉድ አካተልኝ ማንን? iostream የሚባለው ምንድነው? ላይብራሪ። iostream ማለት ላይብራሪ ነው። ላይብራሪ ማለት ሲአውት ሲኢን የሚባሉ ሲኢረር ሲሎግ አይ ቲንክ እንደዛ የሚባሉ ፋንክሽኖችን አካተልኝ አሁን ወደምሰራው ፕሮግራም ማለት ነው። እነዚህን ያዘው እነዚህ ሲአውትን ሲኢንን ሲኢረር ሲሎግ የሚባሉ ፋንክሽኖችን የያዘው ላይብራሪ ማን ይባላል? አዮስትሪም። ኢንፑት አውትፑት ስትሪም ማለት ነው። እሱን አካተልኝ እንደማለት ነው። this library gives us access to tools like cout for output and cin for input cier for error እያለ ይሄዳል ማለት ነው። ስለዚህ ሲአውት የምትባሊቱን ትዕዛዝ ወይም ደግሞ ፋንክሽን ለመጠቀም ግድ አዮስትሪም የሚባለውን ላይብራሪ ኢንክሉድ ማድረግ አለብን ማለት ነው። እሱን ላይብራሪ ኢንክሉድ ለማድረግ ደግሞ ሃሽ ኢንክሉድ አዮስትሪም ብለን መጻፍ ግድ ይለናል ማለት ነው። ሁለተኛ ላይ ከማየታችን በፊት ከታች የምታዩት ሴንቴንስ ምን ትላለች? without this line we couldn't display anything on the screen። በስክሪን ላይ ምንም አይነት ነገር ዲስፕሌይ ማድረግ አንችልም። ከምን ሃሽ ኢንክሉድ አዮስትሪም የሚባለውን ነገር ሳናካትት ከዩዘርም ምንም አይነት ዳታ መቀበል አንችልም። ስክሪን ላይም ደግሞ ምንም አይነት ዳታ ወይም ደግሞ አውትፑት ዲስፕሌይ ማድረግ አንችልም ማለት ነው። ስክሪን ላይ የሆነ ነገር ዲስፕሌይ የሚደረግ ነገር ሲኖረን ዲስፕሌይ ለማድረግ እንዲሁም ደግሞ ከዩዘር የሆነ ዳታ ለመቀበል ኤረራችን ደግሞ ለማየት ምን ማካተት አለብን? አዮስትሪም የሚባለውን ላይብራሪ። አዮስትሪም የሚባለውን ላይብራሪ ለማካተት ደግሞ ሃሽ ኢንክሉድ አዮስትሪም ብለን ከላይ የተጠቀምናት ላይን ወይም ደግሞ ኮድ ትዕዛዝ እሷ ነች ጥቅማ ማለት ነው። ሁለተኛ ኮድ ላይ እንደምታዩት ዩዚንግ ኔም ስፔስ ኤስቲዲ የምትል ላይን አለች። ዩዚንግ ኔም ስፔስ ኤስቲዲ። አሁን እዚህ ጋር እንደምትረዱት in C++ there are many built-in functions and objects like cout, cin and string that live inside something called namespace. Especially
ዘ ኤስቲዲ ኔም ስፔስ። አሁን ላይን ባይ ላይን እንያት። ዩዚንግ ኔም ስፔስ የምትሉት ላይ ኔም ስፔስ የስሞች ቦታ እንደማለት ነው። ኔም ስፔስ ማለት የስሞች ቦታ ወይም ደግሞ ስሞች የሚገኙበት ተጠራቀም የሚቀመጡበት ቦታ ለኮምፓይለር ነው የምንነግረው። ያ ቦታ ኤስቲዲ ይባላል። ኤስቲዲ ብዙ ስሞች የሚቀመጡበት ኔም ስፔሶች አሉ፣ ወይም ደግሞ የስሞች ቦታ አለ፣ ብዙ በጣም ብዙ አለ። ከነዛ ውስጥ አንደኛው ኤስቲዲ ነው። ኤስቲዲ ማለት አብሪቬሽን ነው። ስታንዳርድ የሚባለውን ነው አብሪቬት ሲያደርጉ እንደዚህ መጣ ማለት ነው። ስለዚህ ኔም ስፔስ የሚባለው ነገር የስሞች መቀመጫ ወይም ደግሞ መገኛ ቦታ ሲአውት ሲን የሚባሉ ስሞችን የሚያገኘው ስሙን የሚያካትተው አይደለም። የሚያካትተው ወይም ደግሞ ሲአውት ሲን የሚለውን ነገር እንድንጠቀም የሚያደርገን ሃሽ ኢንክሉድ አይወስተርም ያለው ነው። ዩዚንግ ኔም ስፔስ ኤስቲዲ ሲአውት የምትሉትን ነገር ሜን ፋንክሽኑ ውስጥ ሲያገኛት ኮምፓይለሩ ኦኬ ሲአውት የምትባሉት የት ጋር ነች ያለች ብሎ ሲሄድ የሚያገኛት ኔም ስፔስ ውስጥ ነው። ኔም ስፔስ ወይም ደግሞ የስሞች መገኛ ቦታ ላይ ማለት ነው። ያ ኔም ስፔስ እነዚህ ሲአውት ሲን የሚባሉ ስሞችን ያዘልን ስትሪንግ የሚባሉ ስሞችን የሚይዝልን ቦታ ደግሞ ኤስቲዲ ወይም ደግሞ ስታንዳርድ ይባላል ማለት ነው። ስለዚህ ከታች ዲስክሪፕሽን ላይ እንደምናየው a namespace is like a container or folder that organizes names in C++ to avoid conflicts between different parts of your program። አንድ ሶፍትዌር ሲሰራ እንግዲህ በባለፈው ክላሳችን እንደነገርኳችሁ ትልቅ ሲስተሞች ወይም ደግሞ እንደ ኦፐሬቲንግ ሲስተም አይነቶች እንደ ብራውዘር አይነቶች የተሰሩ በሲ ነው ወይም በሲ ፕላስ ፕላስ ነው። ፕሮግራሚንግ ላንጉዌጅ ነው። በጃቫ አይደለም፣ በፓይተን አይደለም፣ በጃቫስክሪፕት አይደለም። የተሰሩ በሲ ፕላስ ፕላስ ወይም ደግሞ በሲ ነው። ሌሎች ኢቭን ኢፍ ሌሎች ፕሮግራሚንግ ላንጉዌጆች የተሰሩ ለምሳሌ ኖድ.ጄስን ብናየው በሲ ፕላስ ፕላስ እና በጃቫስክሪፕት የተሰራ ነው። ሶ ሌሎች ፕሮግራሚንግ ላንጉዌጆች ኢቭን ኢፍ የተሰሩት በሲ ፕላስ ፕላስ ወይም ደግሞ በሲ ነው። ሲ ፕላስ ፕላስ የሲ ኤክስቴንሽን ሆኖ መጥቶ ነው ዛሬ እንዳንድ ፕሮግራሚንግ ላንጉዌጅ እየተማርን እየሆነ ብለን በባለፈው ክላሳችን አውርተነዋል። ስለዚህ አንድ ሲስተም ሲ ፕላስ ፕላስን ተጠቅመን እንሰራለን። አንድ ሲስተም ስንሰራ አንድ ሜን ፋንክሽን ብቻ አይደለም ያለችው፣ በጣም ብዙ ፋንክሽኖች ይኖርታል። እዛ ፋንክሽን ውስጥ ያለው ኔም ኮንፍሊክት እንዳይፈጥር፣ እንዳይጋጭ፣ ግጭት እንዳይፈጥር ወይም ደግሞ ኮንፊውዥን እንዳይገጥመው ለኮምፓይለሩ ምን ይደረጋል? ኔም ስፔስ በሚባለው ወይም ደግሞ ስታንዳርድ በሚባለው ኔም ስፔስ ውስጥ ይቀመጣሉ ስሞች ማለት ነው። ስለዚህ ኔም ስፔስ ማለት ልክ እንደ ኮንቴነር ነው ወይም ደግሞ እንደ ፎልደር ነው። ስሞችን ኦርጋናይዝ አድርገን ልናስቀምጥበት የምንችለው ምንድነው? ፎልደር ወይም ደግሞ እንደ ኮንቴነር የምታዩት ነገር ነው። ስታንዳርድ ማለት ኔም ስፔስ የሚባለው ነገር ከኔም ስፔሶች ውስጥ አንደኛው ምንድነው? ኤስቲዲ የሚባለው ወይም ደግሞ ስታንዳርድ የሚባለው ነገር ማለት ነው። ባይ ራይቲንግ ዩዚንግ ኔም ስፔስ ኤስቲዲ we are telling the compiler ለኮምፓይለሩ መናገር እንችላለን ማለት ነው። hey I will be using the standard namespace so I don't want to type std እዚህ ስክሪን ላይ የምታዩት ሲ ፕሮግራሚንግ ላንጉዌጅን አይታችሁት ከሆነ የሲ ፕሮግራሚንግ ላንጉዌጅ ሲአውት ለማለት ሲአውት መጀመሪያ std ብለን ሁለት ሰሚኮለን እንጠቀማለን። ሰሚኮለን ሳይሆን ኮለኖች፣ ሁለት ኮለኖች አራት ነጥብ እንደማለት ልበላችሁ። ማለት አራት ነጥብ አይወክለውም ግን ሁለት ኮለኖች እንጠቀማለን። ከዛ በኋላ std ብለን ሁለት ኮለኖች ከተጠቀምን በኋላ ሲአውት ማለት እንጀምራለን። ይሄ ማለት ሲአውት የሚባለው ስም ያለ std ውስጥ ስታንዳርድ ኔም ስፔስ ውስጥ ነው ያለ፣ ስታንዳርድ ከሚባለው ኔም ስፔስ ውስጥ ነው ያለን ብለን ለኮምፓይለራችን እየነገርነው ነው ማለት ነው። በማን በሲ ፕላስ ፕላስ ፕሮግራሚንግ ላንጉዌጅ። በእኛ ግን በሲ ፕላስ ፕላስ ግን እንግዲህ ሲ ፕላስ ፕላስ የሲ ኤክስቴንሽን ነው፣ የሆነ ቨርዥን ተጨምሮበት ወይም ደግሞ አዲሽናል የሆነ ፊቸር ተጨምሮበት ነው ብለን አይደለ? ሲ ላይ std ሁለት ሰሚኮለን ሁለት ኮለኖች std ሁለት ኮለን እያለ ከምንጽፍ ሲ ላይ እንደዛ ነበር የሚጻፈው እያለ ከምንጽፍ ለምንድን ነው አንዴ ዩዚንግ ኔም ስፔስ std የምትባሉት ኔም ስፔስ ከላይ ተጠቀምልኝ እንበለውና ከታች መጠን ግን std ሁለት ኮለኖችን መጠቀም እናቁም ተብሎ ቀጥታ ሲ ፕላስ ፕላስ ላይ ምንድነው የሚደረገው? ሲ አውት እንላለን። ከዛ በኋላ አውትፑት ስትሪም አለች ወይም ደግሞ አንግል ብራኬቷ፣ እሱን አንግል ብራኬት ተጠቅመን በኮቴሽን ማርክ ውስጥ ማውጣት የምንፈልገውን ነገር ኢን ዘ ፊቸር እሱ የክላሳችን ነው። እዚህ ጋር ያለን ፎከስ እናደርገው ብቻ ሄሎ ወርልድ ከዛ ሰሚኮለን ነው። ስለዚህ እንመጣለን። ግን እዚህ ጋር ላሳያችሁ ወይም ደግሞ ላሳውቃችሁ የፈለጉት ነገር ምንድነው? ሲ ፕላስ ፕላስ ላይ በየቦታው የት ነው std ሁለት ኮለኖች ማለት አይጠበቅብንም። ምክንያቱም ይህን እንዳንል ያገዘን በየቦታው std ማለታችንን ያስወገደልን ዩዚንግ ኔም ስፔስ std የምትሉት ነች። ሶ ዲስክሪፕሽን ላይ አይታችሁት ከሆነ ምን ላችኋል? ለኮምፓይለሩ ምን እንነግረዋለን ይላል። ምንድነው የምንነግረው? hey I will be using the standard namespace እንጠቀማለን። so I don't want to type std cout or std cin every time በየሰዓቱ std cout std cin እያልኩ መጻፍ አልፈልግም። ስለዚህ ስታንዳርድ ላይብራሪ ስታንዳርድ ኔምስፔሱን አስቀባልኝና ከሱ ጋር ፌች እያደረግ ተጠቀም፣ ከሱ ጋር ሪፈር አድርግ ብሎ ለኮምፓይለራችን መናገር መቻል ነው std ማለት። with that it
ከዚህ ውጪ ያው C++ እንትን ሲ ላይ እንዴት እንደምንጠቀመው እንዳሳየዋችሁ ነው ማለት ነው። ሲ ላይ እንደምንጠቀም ሲ ላይ ሲም ፕሮግራሚንግ ላንጉዌጅ ተማራችሁም ደግሞ ተምራችሁ እያያችሁ ከሆነ ይሄን ቪዲዮ ሲ ላይ እንዴት ስትጠቀሙ እንደነበራችሁ ታስታውሳላችሁ። እዚህ ጋር ግን እንዴት እንደምንጠቀመው ኢን ዘ ፊውቸር ማሳያችኋለሁ። ሲምፕሊ ደግሞ እዚህ ጋር ያሳያችሁ ነው። ይሄ C++ ላይ ነው። ሲ ላይ ከሆነ ግን እችን ሄሎ ወርልድን የምትባሉትን ነገር ለማውጣት std ሁለት ሰሚኮለን መጠቀም ነበረበት። እንደዚህ ነበር የምንጽፈው ሲ ላይ ማለት ነው። አሁን ላይ ግን ዩዚንግ ኔም ስፔስ std የምትሉትን ነገር ስለተጠቀምና std ሁለት ኮለኖች መጠቀም አይጠበቅብንም ማለት ነው። ሶስተኛው ኢንት ሜን የምትባሉት ነገር ነች። ኢንት ሜን እቺ ማለት ነው። ሶ ወደ እሷ እንምጣ። this is the main function ሜን ፋንክሽን ትባላለች። ያ ማለት ቅድም ብያችኋለሁ አንድ ሲስተም ሲሰራ ኦፕሬቲንግ ሲስተም ነው ዊንዶ፣ ሊኒክስ፣ ማክ ብዙ ኦፕሬቲንግ ሲስተሞች አሉ። ብራውዘር በጣም ብዙ ትልልቅ ሲስተሞች የሚሰሩት በሲ++ ወይም በሲ ነው ብያችኋለሁ። ሲ++ ከሆነ አንድ ፋንክሽን ብቻ ውስጥ አይደለም ኮድ የሚጠራ። ሜን ፋንክሽኑ ጥቅሙ ምንድነው? የሆኑ ፋንክሽኖች ይጻፋሉ፣ ኮል ይደረጋል ሜን ፋንክሽን ውስጥ። ስለዚህ ሜን ፋንክሽን ማለት ሌላ ፋንክሽን አለ ማለት ነው። ሄልፐር ፋንክሽን ደግሞ አዲሽናል ፋንክሽኖች አሉ ማለት ነው። ስለዚህ ይህ ፋንክሽን ኢንት ሜን የምትባሉት ነገር ሜን ፋንክሽን ትባላለች። this is the main function it is the entry point of every C++ program entry point ማለት መነሻ ቦታ ነው። መነሻ ማንኛውም የሲ++ ፕሮግራም ኮምፓይል ወይም ደግሞ ኤክስኪዩት ሲደረግ የሚጀምረው ኮምፓይሌሽን ኤክስኪዩት ሲደረግ የሚጀምረው ከየት ነው? ከሜን ፋንክሽን ውስጥ ነው የሚጀምረው። ልክ ሜን ፋንክሽን ውስጥ ኤክስኪዩት ማድረግ ጀምርና ኮል ያደረገው ፋንክሽን ካለ አታውቁትም፣ ኮል ማደረግ ምናምን ማለት ዶንት ወሪ። ሌላ ፋንክሽን የተጠራ ፋንክሽን የሚባል ነገር አለ። ፋንክሽን ሌላ ፋንክሽን የተጠራ ፋንክሽን ካለ ከሜን ፋንክሽኑ ወደ ሌላ ቦታ ነው ሪፈር የሚደረግ እንጂ የሚጀምረው ሜን ፋንክሽን ውስጥ ነው። ስለዚህ ምን ይላል? this is the main function it is the entry point of every C++ program when you run the code execution always starts from this line ከዚህ ላይ ነው የሚጀምረው። int main ከምትሉት ፋንክሽን ወይም ደግሞ ከሜን ፋንክሽኑ ነው የሚጀምረው። int means that this function will return an integer value when it is done running ፋንክሽኑ የሚመልሰው በኋላ ኢንቲጀር ነው፣ ስትሪንግ አይደለም፣ ፍሎት አይደለም፣ ዳብል አይደለም። እናንተ ስለ ዳታ ታይፕም ገና ስላላየን አይገባችሁም፣ ግን ኢን ዘ ፊውቸር ታውቁታላችሁ። ኢንቲጀር ናምበር ወይም ደግሞ ኢንቲጀር ቁጥር ነው ማለት ሪተርን የሚያደርገው ይሄ ፋንክሽን ሪተርን የሚያደርገው ኢንቲጀር ነው ማለት ነው። ኢንቲጀር ነው ለማለት ፈልገን ሶ ሜን ፋንክሽን ውስጥ የተጻፉ ዘ ፓራንቴሲስ ይሄ ፓራንቴሲስ ማለት ብራኬቶች ማለት ነው። ብራኬቶች ማለት እነዚህ ሁለት ብራኬቶች ኖት ከርሊ ብራስ ብራኬት ነው ያልኳችሁ። ከርሊ ብራሱን መጣለን። ብራኬቱ ጥቅሙ ዘ ፓራንቴሲስ ሚንስ it doesn't take any input parameters input parameterም አሁን ላይ እናንተ አታውቁትም፣ ግን in the future እናየዋለን። ሶ input parameter እንደማይቀበል ነው የምታሳየች ባዶ ብራኬት መሆኗ። ግን ፋንክሽን ሲባል በሲ++ ሁሌም ፋንክሽን ከተባለ ከርሊ ብራስ አለበት። ኖ ከርሊ ብራስ ብራኬት አለበት። ወደ ከርሊ ብራሱን መጣለን ብዬ ነው። and the opening curly brace mark the beginning of the code block or the body of our main function የሜን ፋንክሽኑን እቺ የመጀመሪያዋ ከርሊ ብራስ የምታሳየን እቺኛቱ ማለት ነው። እቺ ቀይዋ ፓርት የመጀመሪያዋ ከርሊ ብራስ የምታሳየን ምንድነው? የሜን ፋንክሽናችንን የመጀመሪያ ቦታ ነው። የመጀመሪያ ብሎክ ይባላል። በዚህ አንድ ብሎክ ይባላል። በዚህ በሁለት በከርሊ ብራሶች መካከል ያለው በመዝጊያውና በመክፈቻው ከርሊ ብራስ መካከል ያለው ብሎክ ወይም ደግሞ በዚህ ብሎክ ውስጥ ሲባል ሊሰማ ይችላል። ኢን ዘ ፊውቸር እሱንም ዲቴል እናየዋለን። ኢን ዘ ፊውቸር እያልኳችሁ መሄድ አሁን ላይ ከላይ የተጠቀምናችሁን ነገሮች ትንሽ ሃይላይት እንዲኖራችሁ ነው። በቀጣዩ ቪዲዮ ጀምረን እንግዲህ ዲቴል እያየልን ገባ ነው ማለት ነው። ስለዚህ እዚህ ውስጥ መክፈቻ ከርሊ ብራስ አለች። እሷ ከርሊ ብራስ የሜን ፋንክሽናችን የመጀመሪያ ቦታ እንደማለት ነው። ሌላ ቀጣዩ ሄሎ ወርልድ የምትሉትን ላይን እዩት። እቺ ሄሎ ወርልድ ማለት ነው። እቺ ልትቀያየር ትችላለች። ልትቀያየር ትችላለች ማለት በማንኛውም ፕሮግራሚንግ ላንጉዌጅ ውስጥ ኮድ ውስጥ ወይም ደግሞ የሲ++ ኮድ በምንሰራው ፋንክሽን ውስጥ ሁሉ ሲአውት ሄሎ ወርልድ የምትሉትን እንጠቀማለን አይደለም። ቀሪዎችን ሁሉንም እንጠቀማቸዋለን። ግን ስለ ሲአውት ሄሎ ወርልድም ትንሽ ይብያችሁልፍ። this line does the main job it displays text on the screen ስክሪን ላይ ለማውጣት ወይም ደግሞ ሄሎ ወርልድን ይህን ነገር ራን ብናደርገው ይቺ ሄሎ ወርልድ የምትባሉት ነገር ስክሪን ላይ ትታያለች ማለት ነው። ስለሷ ትቆይና እንመለሳለን። የመጨረሻ ከታች የምናገኛት ሪተርን 0 የምትሉት ነች። ሪተርን 0 የምትሉት ነች። this line tells the computer that the program finished successfully ሪተርን 0 የሚለው ላይ ከደረስና ያ ኦፕሬቲንግ ሲስተሙ ምንድነው የሚረዳው? ኦኬ ኤ ፋንክሽን ኦልሬዲ አልቋል ማለት ነው። ወይም ደግሞ ሰክሰስፉሊ ራን አድርጌ ጨርሻ ኤክስኪዩት ሆኖ አልቋል ማለት ነው
ብሎ ይረዳል ማለት ነው። ስለዚህ the line tells the computer that the program finished successfully. return 0 means no error occurred ወይም ደግሞ ኤረር አልተፈጠረም ማለት ነው ብሎ ማሰብ ነው። ኤረር አልተፈጠረም ማለት ነው። since our main function is of type int main functionአችን ታይፑ ምንድነው? ታይፕ ዳታ ታይፕ ነው። in the future ነው ያለን int ነው። int ማለት ኢንቲጀር ነው በማትስ ኮንሴፕት እንደምናየው፣ ግን ይህን in the future ነው ያለን። so int ይላል since our main function is type int it must return an integer value and usually return 0 means everything went fine ማለት አሪፍ ነው ወይም ደግሞ ምንም አይነት ኤረር ኦከርድ አላደረገም ማለት ነው ብሎ ማሰብ ነው። this close curly brace የመጨረሻዋ ከርሊ ብራሷ የመጨረሻዋ እዚህ ጋር የምታዩት ከርሊ ብራስ የምታመለክተው ምንድነው? this close curly brace marks the end of the main function and also the end of the our program የፕሮግራማችን የመጨረሻ ቦታ የሜን ፋንክሽን የመጨረሻ ከሆነ እንግዲህ የፕሮግራማችን የመጨረሻ ሆኗል ማለት ነው። ስለዚህ የፋንክሽን የሚያመለክተው እሱን ነው ማለት ነው። ሶ በዚህ ቪዲዮአችን ሃሽንግ ዳዮስትሪ ወይም ደግሞ ቤዚክ ሲ++ ኮድ መጻፍ ስትራክቸሮችን አንድ ባንድ ያየንበት ክላሳችን ነው ወይም ደግሞ ቪዲዮአችን ነው። ላይክ ሃሽንግ ዳዮስትሪ ማለት ኢንፑት አውትፑት ወይም ደግሞ ሲአውት የሚባሉ ፋንክሽኖችን ለመጠቀም አይኦስትሪም የሚባለው ላይብራሪ ማካተት ስላለብን ሃሽንግ ዳዮስትሪ ተጠቀምን። ዩዚንግ ኔም ስፔስ ኤስቲዲ ሁለተኛው ነው። ኔም ስፔስ ኤስቲዲ ማለት ከስሙ እንደምንረዳው የስሞች መገኛ ቦታ ወይም ደግሞ ማስቀመጫ ቦታ ኮንፍሊክት እንዳይፈጠር ብዙ ፋንክሽኖችን ስለምንጽፍ ሶ ኤስቲዲ የሚባለው ኔም ስፔስ መጠቀም ስላለብን ተጠቀም እያልን ነው። እሱን ካልተጠቀምነ ግን ሲ ላይ እንደምንጠቀመው ሲያውት ለማለት የምንጽፍበት ሌላ ፕሮሰስ አለ ማለት ነው። ሶስተኛ ሜን ፋንክሽን ደግሞ ኢንት ሜን የምትባሉት ነች። እሷ ሜን ፋንክሽን ትባላለች። እሷ ሜን ፋንክሽን ጥቅማ ምንድነው? ወይም ደግሞ ማንኛውም የሲ++ ፕሮግራም ራን መደረግ የሚጀምረው ከዚህ ከሜን ፋንክሽን ነው ማለት ነው የሚነሳው፣ ወይም ደግሞ ኢንትሪ ፖይንት ትባላለች። የመጨረሻው ሪተርን እንግዲህ ብራኬቱ አለ፣ ከርሊ ብራስ አለ። ከርሊ ብራስ የመጀመሪያው ከርሊ ብራስ ኦፕኒንግ ከርሊ ብራሷ የሜን ፋንክሽኑ መጀመሪያ ቦታ ወይም ደግሞ የምንጀምርባት ቦታ ነች። የመጨረሻው ከርሊ ብራስ ደግሞ ሜን ፋንክሽኑ እንዳለቀ የሚያሳየን ቦታ ነው። ሪተርን 0 የምትልቱ ቦታ ሪተርን 0 የምትልቱ ኢንስትራክሽን ደግሞ ኮዳችን ወይም ደግሞ ሜን ፋንክሽናችንም ሆነ ማንኛውም የሲ+ እዚያ ውስጥ የጻፍነው የሲ++ ፕሮግራም ሰክሰስፉሊ ራን አድርጎ እንደጨረሰ የምናሳውቅበት ኮንሴፕት ነው ማለት ነው ሪተርን 0 ማለት። ሶ በዛሬው ቪዲዮአችን ያየነው ነገር ይሄ ነበረ። በዚህ ቪዲዮ ስለ ቤዚክ ስትራክቸር ኦፍ ሲ++ ዲስክሪፕሽን ወይም ደግሞ ግልጽ የሆነ ነገር አግኝቼበታለሁ ብላችሁ ካሰባችሁ ናይል ሆርን ዩቲዩብ ቻናል ሰብስክራይብ ማድረጉ እንዳይረሳ፣ እንዲሁም ደግሞ እናንተ ከተጠቀማችሁበት እኔንም እንዲያበረታታኝ ኮሜንት ማድረጉም እንዳይረሳ፣ እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ለጓደኞቻችሁም ሼር ማድረጉ እንዳይረሳ። ሶ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ባይ